የጠቆረ ብብትን የሚያጸዳ እንደዚሁም የፀጉር ማንሻ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ፣ ላይክም አድርጉ። ይሄ ሹገር ዋክስ በቀላሉ እንደዚህ ቤታችሁ መስራት ትችላላችሁ። የጠቆረ ክንድ፣ እጅ እንዲሁም ፀጉር ያለበት እጅ፣ እግር ካላችሁ እሱን ጽድት ያደርግላችኋል ማለት ነው። ላይ እንደዚህ ፀጉር እየበቀለ ካስቸገራችሁ የምታነሱበት ለፊትና ለአንገታችሁ ደግሞ ቀደም ሲል የሰራው ቪዲዮ አለ። እሱን እንደ አጋጣሚ አስገብቼላችኋለሁ። ለፊት የሚሆነው ይሄ ነው። ምክንያቱም ለፊትስ ብላችሁ ትጠይቁኛላችሁ ብዬ ነው ያስገባሁት ማለት ነው። ፊት ላይ ያለ ፀጉርን ለማንሳት። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለብብት ጠረን እንደዚሁም ደግሞ ብብታችሁ ላይ ፀጉር ለሚወጣባችሁ የፀጉር ማንሻ በቀላሉ በቤታችን የምንሰራው ዋስክ ይዤላችሁ መጥቻለሁ። ከምትገዙ ክሬም ቤታችሁ መስራት ትችላላችሁ ማለት ነው በቀላሉ። እዚህ ጋር 2 ሎሚ ነው የተጠቀምኩት፣ አንድ ትንሽና አንድ ትልቅ። ሎሚያችሁ ውሃ ያለው ከሆነ 2 ይበቃችኋል። እንደምትሰሩት ብዛት ይወስነዋል፣ ግን እንለካለን ማለት ነው። ያው ሹገር ዋስክ ነው የምንሰራው በቤታችን በቀላሉ ከኬሚካል ነፃ ነው። እጃችን ላይ፣ እግር ላይ እንደዚሁም ደግሞ የምትፈልጉት ቦታ ላይ መጠቀም ትችላላችሁ ከፊት በስተቀር ማለት ነው። ፀጉር ለሚወጣባችሁ እንደዚሁም የብብታችንን ጠረን ለማስወገድ ይረዳናል። እዚህ ጋር 2 ስኒ አስቀምጫለሁ። እኔ የምሰራው በዚህ ነው። እናንተ በሻይ ብርጭቆም በውሃ ብርጭቆ መስራት ትችላላችሁ፣ ብዛት እንደምትፈልጉት ማለት ነው። ከዛ ስኳራችንን እንለካለን። ልኬት አለው። በዚህ 1 ስኒ ስኳር ከተጠቀምኩኝ ውሃውንና ሎሚውን ደግሞ 1 አደርጋለሁ። አያም ግማሽ ግማሽ ታረጉታላችሁ ማለት ነው። ለዛ እዚህ ጋር የሚበቃኝን ያክል ከምደፋ ትንሽ ነው የምሰራ። ገና ወደ ቻናል የመጣችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጋብዛችኋለሁ። 1 ስኒ ስኳር ያው ለክቻለሁ እንደምታዩት። አሁን ሎሚህን ጨምቃለሁ ማለት ነው። ሎሚ እንደምታውቁት እንደዚሁ ራሱ ቆርጣችሁ ቡና አለያም ደግሞ ሌላ የሩዝ ዱቄት የሆነ ነገር አድርጋችሁ ብታሹት ብብታችሁን ራሱ በጣም ነው የሚያጸዳው። ከኮኮናት ኦይል ጋር ወይ ከማር ጋር አድርጋችሁ እንደዚሁ ብታሹበት የጠቆረው ይጸዳላችኋል። እጃችሁም ላይ ያለ ጥቁረት ካለ ያጠራል፣ የማጥራት ኃይል አለው ማለት ነው። እንዲሁም የብብት ሽታ እስከ መጨረሻው ድረስ ያስወግዳል። በቋሚነት ሎሚ ብትጠቀሙ በጣም መልካም ነው። እንደውም ዶደራንት ምናምን ከመግዛት በእሱ ብትጠቀሙ በየ3 ቀኑ በጣም አሪፍ ነው የምር ማለት ነው። እንደዚህ በደንብ አድርጌ ጨምቀዋለሁ። ሎሚያችሁ ውሃ ያለው ከሆነ እርግጠኛ ነኝ 2 በቂያችሁ ነው፣ ግን እንደምትሰሩት ብዛት ይወስነዋል። ለምሳሌ በሻይ ብርጭቆ ከሆነ በሻይ ብርጭቆ ነው ሎሚውንም የምትለኩት ውሃውንም የምትለኩት። እኔ እንደ የለካሁትን አሳያችኋለሁ። እኔ ትንሽ ስለምሰራ እናንተ ደግሞ አጠፍ ታደርጉታላችሁ፣ ብዙ ከሆነ የምትሰሩት ማለት ነው። እና ለዛ ማድረግ ትችላላችሁ። በቀላሉ የምር ቤታችሁ መስራት ትችላላችሁ እንደዚህ ማለት ነው። እና ሌላው ደግሞ ያው እንዳትጠይቁኝ፣ ምናልባት ለታችኛው ወይ ደግሞ ለሙሙ ይሆናሉ ብላችሁ ከጠይቃችሁኝ በአጋጣሚ እዚሁ ልመልስላችሁ። በጣም ፀጉር ያለበት የሰውነት አካላችን ላይ ይሄንን ስንጠቀም እንዳያመን እየተጠነቀቅን መሆን ይኖርበታል ማለት ነው። ግን እንደዚህ ሁሉ አካላችሁ ላይ በየጊዜው የምታጸዱ ከሆነ ብዙ ፀጉር ስለማይኖር በደንብ አድርጎ ጽድት ያደርግላችኋል። ያነሳ ስታነሱም አያማችሁም ማለት ነው። እና እንዳያማችሁ እየተጠነቀቃችሁ ተጠቀሙ። ከዛ ሎሚዬን በዚህ መልኩ ጨምቀዋለሁ። ይሄ አነስ ስለሚል በመጭመቂያ ጭምቅ አድርጌ በደንብ ውሃውን አወጣለሁ ማለት ነው። ቢያንስ በስኒው ግማሽ አለያም ደርበብ ያለ ይሆንልኛል። እና ውሃም እንጨምራለን። በነገራችን ላይ በጣም ቀላል አሰራር ነው። የምር ቤታችሁ እየሰራችሁ መጠቀም ትችላላችሁ። ስኳርን ብቻ በመጠቀም ስኳር ሎሚ ነው የምንጠቀመው።
ይህን እንደዚህ አድርጌዋለሁ እንደምታዩት በዚህ መልክ። ከዛ ውሃ ጨምራለሁ እዚህ ጋር ይህንን ይመስላል። ከዛ ውሃ ለብቻ ነው የማደርገው በስኒ ማለት ነው። እዚህ ጋር ትንሽዬ እርድ ተጠቅሜያለሁ። እርድ ለጥቁረት መልካም ነው። ለጠቆረ ቆዳ ለምሳሌ እጃችሁ ክርናችሁ ላይ የሚጠቁር ከሆነ እንደዚሁም ብብታችሁ የጠቆረ ከሆነ ጽድት ነው የሚያደርግላችሁ። ለዛ ትንሽዬ እርዱ አሊያም ደግሞ ቡና መጠቀም ትችላላችሁ። ኮፊ በቤታችሁ ያለውን ቡና፣ ኢትዮጵያ ቡና ከሌላችሁ ደግሞ ነስከፊ መጠቀም ትችላላችሁ፣ በእርድ ፋንታ ማለት ነው። ግን ብዙ ሰው እርዱን ይፈልገዋል። ከዛ እዚህ ጋር እናቀላቅለዋለን። እናንተ ድስታችሁ ውስጥ ማቀላቀል ትችላላችሁ። ሎሚውን እጨምራለሁ እንደምታዩት በዚህ መልክ። አሁንም ደግሞ ቀጣይ የሚቀረን ምንድን ነው? ውሃ ነው የሚቀረን ማለት ነው። አንድ ስኳር ከተጠቀምን አንድ ብርጭቆ ስኳር እዛ ላይ ምንድን ነው የምናደርገው? ደርበብ ያለ ያልሞላ ውሃ አሊያም እንደዚህ የሆነ ውሃ ትጠቀማላችሁ። አነስ ያለ ማለት ነው። ከስኳሩ አነስ አድርጋችሁ ውሃ አድርጉበት። ልክ ለባዕላዋ እንደምንሰራው ነው አሰራሩ ማለት ነው። ግን የዚህ የሚለየው ምንድን ነው? ወፈር ያለ ነው። ትንሽ የምንሰራው ወፍራም ነው። ለምን? በደንብ እንዲያነሳልን። እንደዚህ አድርጌ ያቀላቅለዋለሁ። እያደረ ሲመጣ ለምሳሌ ስኳር ስለሆነ በነገራችን ላይ ፍሪጅ ብታስቀምጡት ራሱ አንድ ጊዜ ሰርታችሁ ለቀጣይ ሳምንት ራሱ ያገለግላችኋል። ለምን? አይበላሽም። ለምሳሌ ለአዋ ስንሰራ እስከ ሳምንት ከዛም በላይ ይቀመጣል። እንደዚህ ስኳር ወተር ስንሰራ ማለት ነው። አተር ይባላል። እና እንደዛ አስቀምጣችሁ ከስር ስቲም እያደረጋችሁ ራሱ አንዴ ሰርታችሁ ከምደፉ ለሳምንት ማስቀመጥ ትችላላችሁ። አለያም ደግሞ እንደኔ አነስ አድርጋችሁ ለአንዴ የሚሆናችሁን ብቻ መስራት፣ ከዛ በድስት መስራት ትችላላችሁ። እኔ በመጥበሻ ነው ያደረግኩት። ያው ቶሎ ይደርሳል። በነገራችን ላይ ግን የምናደርገው ምንድነው? እሳቱን መካከለኛ ዝቅተኛ ሙቀት ላይ ማድረግ አለብን ማለት ነው። ቶሎ ቶሎ ሳይሆን ቀስ እያለ እንዲፈላ። ስራችሁን እየሰራችሁ ራሱ መስራት ትችላላችሁ በጎን። በጣም ቀላል ነው። እንደዚህ ጥዳችሁት እያያችሁት እያማሰላችሁት አንዳንዴ ታማስሉታላችሁ። እዛው እሱ በራሱ ጊዜ እየተንተከተከ ይመጣል ማለት ነው። እና እንዴት አድርገን እንደምንሰራው እስከ መጨረሻው አብራችሁን ቆዩ። ያው አሰራሩንም አጠቃቀሙንም ነው ይዤላችሁ የመጣሁት። እርግጠኛ ነኝ 100% ትወዱታላችሁ። እንደዚህ አድርጋችሁ ከሰራችሁ መግዛትም አያስፈልጋችሁም። ዋስ ለምትገዙ በጣም ቆንጆ ነው። ቤታችሁ መስራት ትችላላችሁ። አንደኛ በቀላሉ ቤታችን በሚገኙ ግብአቶች ነው የምንሰራው። ስኳር ከየትኛውም ዓለም አለ። የትኛውም ቤት የማይጠፋ ነገር ነው። ሎሚ ምናልባት ኢትዮጵያ ያላችሁ ከተቸገራችሁ እንጂ እዛም አይጠፋም። ምናልባት ትንንሾች ስለሆኑ እንጂ ሎሚ ነፍ ነው። መንገዱ ራሱ በየጉልቱ ላይ ይገኛልና ማንኛውም ሰው ድሃ የሚያገኘው ነገር ነው እና በቀላሉ ደግሞ ከመግዛት በውድ ይህም በቀላሉ ቤታችን ብንሰራው መልካም ነው። በቤት ውስጥ የተሰራ ነገር ይጠቅማል። አንደኛም ደግሞ ብዙ ነው እና እንደዚህ ቀስ እያለ ይንተከተካል። እናማስለዋለን ማለት ነው። እየወፈረ ይመጣል። በምታዩት መልኩ ቀስ እያለ ይወፍራል። በነገራችን ላይ እንደዚህ ስታዩት ትንሽ ይመስላል፣ ግን ብዙ ነው። እኔ በጣም ነው እንደዚህ እያረጋችሁ ስታዩት ሊደርስ አካባቢ በጣም እያጣበቃችሁና ወፍራም የሆነ ይመጣል ማለት ነው። እንደዚህ ይዩት። ከዛ በደንብ እንደዚህ ተክተክ ሲልላችሁ ላላ እንዳለ ተውት ማለት ነው። ላላ እንዳለ ታወጡታላችሁ። ምክንያቱም እንዳወጣችሁ ሲቀመጥ እሱ በራሱ ወፍራም ነው የሚሆነው፣ በጣም ይወፍራል። ለዛ በዚህ መልክ አሁን እኔ እንደዚህ አድርጌዋለሁ። እንደምታዩት ወፍራም እየሆነልኝ ነው። አያችሁት? እንደዚህ ይንተከተካል ማለት ነው። ያው መጨረሻ ላይ ስለሆነ ወፍሯል። አሁን የስኳር ስለሆነ ሲቀመጥ ጅምድ ይላል፣ በጣም ወፍራም ይሆናል ማለት ነው። እና ያው እያለቀለት ነው። ከዛ እሳቱን አጠፋለታለሁ ከስር። ካወጣሁት በኋላ ደግሞ እንዴት እንደመሰለ ላሳያችሁ። ይህንን ይመስላል።
ወዲያው ነው የረጋው ማለት ነው። እና ከዚህ የበለጠ ደግሞ ይወፍራል። እንደዚህ ሲሆን ከእሳታችሁ ላይ አውጡት ማለት ነው። ለምን እየቆየ ሲመጣ በጣም ነው ወፍራም ቢሆነው። ለመጠቀም እንዲያመቻችሁ እንደዚህ አድርጉት። አሁን ቆይቶ ይወፍራል። ኢቭን እንደዚህ እያለ ራሱ በወረቀት ለምትጠቀሙ አሊያም በሶፍት ለምትጠቀሙ በጣም ቆንጆ ነው። ለመቀባት አመቺ ነው ማለት ነው። ግን ሲወፍር ደግሞ በእጃችሁ ራሱ አንስታችሁ መቀባት የምትችሉት ነው። ይንጠለጠላል እንደ ልብ እና ይሄ ፀጉራችንን ከብብታችን ላይ ያስወግድልናል። እንደዚሁም እጃችሁ ላይ ፀጉር፣ ትናንሽ ፀጉር ለሚወጣ ምላጭ ሲሆን ምላጭ ያበዛል። በተለይ እግርና እጅ ላይ ፀጉር የምታነሱ በምላጭ አሁኑኑ ብታቆሙ ይሻላል። ለመሰላችሁ ያበዛል፣ ምላጭ ማለት ነው። ሲፈገፈግ ያበዛል። አሁን እዚህ ጋር እንደምታዩት እኔ በእጄ እየሞከርኩ ላሳያችሁ። እጄ ላይ ትናንሽ ፀጉሮች አሉ፣ ያው በልብስ ስለምከልለው ማለት ነው። እና እዚህ እጄ ላይ ልቀባው። እናንተ ፀጉር ያለበት ቦታ ፈለጋችሁ በጋ መጠቀም ችላላችሁ። አያችሁ ውፍረቱ እንደዚህ ነው። በቃ ትንሽ ቆይቶ ደግሞ በእጅ ለመያዝ በእጃችሁ ለማንሳት ራሱ ይመቻል ማለት ነው። አሁን እየቀባው ላሳያችሁ። እንደዚህ በምትቀቡበት ሰዓት በተለይ ወረቀት ቢኖራችሁ መልካም ነው። ወረቀቱ ማንሻው በጣም ነው የሚያነሳው። ቅብት እያረጋችሁ አንዷ ወረቀት ራሱ ብዙ ፀጉር ታነሳለች። ልጥፍ እያደረጋችሁ ላጥ ታረጉታላችሁ ማለት ነው። እና ስቀባው ውፍረቱ እንዴት እንደሚያጣብቅ ከዛ እንደዚህ ሶፍት አረግበትና አቆየዋለሁ ማለት ነው። በደንብ ጫን ጫን እንለዋለን። በተለይ ስራ ማንሰራበት ሰዓት ቢሆን እንደዚህ የምናደርገው አሪፍ ነው። ወረቀቱ ካላችሁ ግን ወዲያው ነው የምታነሱበት፣ ወዲያው። ወረቀቱን ቆይ መጨረሻ ላይ አሳያችኋለሁ፣ አስገባላችኋለሁ ወረቀት ያለው ማለት ነው። አያችሁ ሱካሩ እንዴት እንደሚረጋ ረግቶ ስትጠቀሙት ወይ አድሮ ስትጠቀሙት እንደዚህ አይነት ነው የሚሆነው ማለት ነው። እንደዚህ ሳብ እያደረጋችሁ ትልጡታላችሁ። ከዛ ያው ሞይስቸራይዝ ታደርጋላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ነበር። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ቻው፣ ደህና ሁኑ። ባይ